በአዲስ አበባ ሀገረ ስብከት ሲኖዶሳዊት ቤተክርስቲያን ላይ ትኩረቱን ያደረገ ውይይት ተደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅዱስ ሚካኤል ሐዋርያዊና ማህበራዊ ማሰልጠኛ ማዕከል ሲኖዶሳዊት ቤተክርስቲያን ላይ ትኩረቱን ያደረገ ውይይት ተደረገ። በውይይቱ ላይ የተገኙት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ የምዕመናን ተሳትፎ በቤተክርስቲያን ውስጥ ብቻ ሳይሆን ከቤተክርስቲያን ውጭ መሆን እንዳለበት ተናግረው ሲኖዳሊቲ ከዚህ ቀደም በቤተክርስቲያናችን አስተምህሮ ውስጥ የነበረ መሆኑን ገልጸዋል። ምዕመናን ይህንን የሲኖዳሊቲ ጥሪ በመጠቀም ወንጌልን ማስፋት የእግዚአብሔርን ቤት መጠበቅ ይጠበቅባቸዋል ብለዋል። በውይይቱ ላይ ከተሳታፊዎች የተለያዩ ሀሳቦች የተነሱ ሲሆን ከተነሱ ሀሳቦች መካከል ሲኖዳሊቲን በተመለከተ የታተመው መጽሐፍት ለሁሉም ቁምስናዎች እንዴት ማድረስ ይቻላል፣ በመጽሐፉ ዙሪያ በቂ ማብራሪያ ቢሰጠን የሚሉ ጥያቄዎች ተነስተው በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶባቸዋል። በመቀጠል የአዲስ አበባ ሀገረ ስብከት እንደራሴ ክቡር አባት ተስፋዬ ወልደ ማርያም በቤተ ክርስቲያን መዋቅር ዙሪያ ሰፊ ማብራሪያ የሰጡ ሲሆን በዚህም የሰበካ አማካሪዎች ጉባኤ፣ የካህናት መማክርት ጉባኤ፣ የሐዋርያዊ ስራ ምክር ቤት፣ የሂሳብ ሹም ምክር ቤት ተዋቅረው አገልግሎት እየሰጡ እንደሚገኙ ተናግረዋል። ከውይይቱ መጠናቀቅ በኋላ አግኝተን ያነጋገርናቸው ከአዲስ አበባ ሀገረ ስብከት ዓለም ገና ቤተ ጸሎት የመጡት አቶ ኃይለ ሚካኤል ግርማይ መድረኩ ከሐዋርያዊ ተልእኮ አንጻር ምዕመናን ሊኖራቸው ስለሚገባ ድርሻ ግንዛቤ ያገኙበት መሆኑን ይናገራሉ። ብዙ ቁምስናዎች ጋር ተዋወቅን፣ የነበረውን ልምድ ወሰድን። የኛ ምክንያቱም አዲስ ጸሎት ቤት ስለሆነ ገና ወደ የተጠናከረ ምክር ቤት እና የተጠናከረ ማህበር የለውም። ስለዚህ የግዴታ ከሌሎች ቁምስናዎች ከተጠናከሩ ቁምስናዎች ልምድ መውሰድ ነበረብን። ብዙ ነገሮችን ሰምተናል፣ ልምድ ወስደናል። ችግሮች ያላቸው ችግራቸው እንዴት እንደቀረፉ እንዴት እየተጠናከሩ እንደሆነ አውቀናል። እኛም ያንን ልምድ ወስደናል። ከዚህ በተጨማሪ የመጡበት ቤተ ጸሎት አዲስ እንደመሆኑ ከነባር ቤተ ጸሎቶችና ቁምስናዎች ጋር ያላቸውን ትስስርና የልምድ ለውጥ ለማሳደግ እድል የፈጠረ መድረክ መሆኑን አቶ ኃይለማርያም ገልጸዋል። እያንዳንዱ ምእመን በአዲስ አበባ ሰበካ ስር ያለው ወደዛ የሚሄድ አሁን በትምህርት በስራ በምናምን የሚመጡ አሉ፣ እዛ በኑሮ የሚመጡ አሉ። እነዚህ ሰዎች እዛ ጸሎት ቤት እንዳለ አውቆ እንዲመጡልን፣ ሌሎች ላልሰሙት እንዲያሰሙልን ነው የምንፈልገው ዋናው። ምክንያቱም እንድንጠናከር ስለምንፈልግ፣ ድምጽ እንዲሆኑን ስለምንፈልግ፣ ቤተክርስቲያናችንን እንድናስፋፋ እንድናጠናከር ስለምንፈልግ መሰባሰብ አለብን። 2 እና 3 ሆናችሁ በስሜ ብትሰበሰቡ የሚለውን ተግባራዊ እንድናደርግ ጀምረናል። የአዲስ አበባ ሀገረ ስብከት ሐዋርያዊ አገልግሎት ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ከውይይቱ መጠናቀቅ በኋላ በሰጡን አስተያየት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሰጡት ትልቅ ሐዋርያዊ ጥሪ በመከተል በዛ ላይ እንድንሰራበትና የቤተ ክርስቲያንን ተልእኮ ለማስፋፋት ያለመውን ሐዋርያዊ መልእክት በጋራ ለማየት እንደሆነ ተናግረዋል። ርዕሰ ሊቃነ ጳጳሳት የቀድሞ ፍራንቺስኮስ የሰጡንን ትልቅ ሐዋርያዊ አደራ አለ። እሱም ሲኖዳዊት ቤተክርስቲያን ስለመሆን የሚለው ትልቅ ሐዋርያዊ ጥሪ ወቅታዊ የቤተክርስቲያን ጥሪም እንደመሆኑ መጠን በኢትዮጵያ በጳጳሳት ጉባኤ አማካይነት ይህ መልእክት ወደ አማርኛ ቋንቋ ተተርጉሞ በሌሎች ቋንቋዎችም ይተረጎማል እና እንድንሰራበት በቤተክርስቲያናችን መዋቅር ውስጥ እንግዲህ ቦታ እንዲኖረው ተሰጥቶት የቤተክርስቲያን ተልእኮ ለማጠናከርና ለማስፋፋት ያለመ የትልቅ መልእክት በጋራ ለማየትና በሚቀጥሉት ወራትና ዓመታት በዚህ ሐዋርያዊ መልእክት መሰረት አድርገን የምንሰራቸው የተለያዩ ሐዋርያዊ ይሁን ማህበራዊ ስራዎችን በጋራ ለመቃኘት ነበር እዚህ የተሰባሰብ ነው እና እንግዲህ ፕሮግራሙ ላይ እንደታየው በመጀመሪያ እንግዲህ ይህ ወቅታዊ ጥሪ ምንድነው፣ ሲኖዳዊት ቤተክርስቲያን ምን ማለት ነው የሚለው ባለፉት ዓመታት በተለያዩ ስብሰባዎችም እንደታየው አሁን ደግሞ ወደ ሮም ወደ ቅድስት መንበር ተልእኮ ተመልሶ ደግሞ ወደኛ መጥቶ ዋና ዋና ሀሳቦቹ ምንድናቸው በሚል መንፈሳዊ ተሐድሶም እንደዚሁም ደግሞ መዋቅራዊ ተሐድሶ በሚያስፈልግበት ሁኔታ ላይ ውይይት አድርገናል።
በመድረኩ የካቶሊካዊት ቤተክርስቲያን መዋቅር በዓለም አቀፍ ደረጃ በሰበካ ደረጃና በቁምስና ደረጃ ያለው ልምድ የቀረበ ሲሆን ይህ የቤተክርስቲያን መዋቅር እስከታች ወርዶ ተግባራዊ እንዲደረግ ምእመናን ያላቸው ሚና የሰፋ እንዲሆንና የጋራ ጉዞ ማድረግ እንደሚያስፈልግ ገልጸዋል። በቁምስና ደረጃም ይህ መዋቅር ወርዶ ሁሉም ተገንዝቦት ሁሉም አውቆት ቤተክርስቲያን ያላት ሀብት ነውና በጋራ ደግሞ ይህ በቁምስና ያለውንም ፈትሸን ክፍተት ያሉባቸው ቦታዎችን ክፍተቶችን ለመሙላት ስርዓት ለማስያዝ ይሄ በተለይ አስተዳደራዊ የሆኑ ነገሮች ምእመናን በሁሉም ዘንድ ነው እንግዲህ በሁሉም ሁለገብ የሆነ አገልግሎት ነው የሚሰጡት። በአስተዳደራዊም እንደዚሁም ደግሞ ቤተክርስቲያን በሐዋርያዊ ተግባሯም ምእመናን በዛ ላይ ያግዛሉ። ዋና እንግዲህ ከካህናት ጋር ሆነው የቤተክርስቲያንን ተልእኮ ከግብ እንዲደርስ የሚያደርጉ ምእመናን ናቸውና ስለዚህ በሁለቱም ዘርፍ በአስተዳደርም እንደዚሁም ደግሞ በሐዋርያዊ ተግባር ላይ ያላቸው ሚና እየሰፋ እንዲሆን የጋራ ጉዞ እንዲሆን የካህናት ቤተክርስቲያን ብቻ አይደለችም። እንደ ካቶሊክ ቤተክርስቲያን ከምእመናን ጋራ ቤተክርስቲያን በዓለም ውስጥ ተልእኮዋን የምትወጣ ናትና ስለዚህ እቺ ዓለም አቀፋዊት ቤተክርስቲያን ከዓለም አቀፍ ከቅዱስ መንበር ጀምሮ በሀገር አቀፍ ደረጃም ጳጳሳት ጉባኤ በሰበካ ደረጃም ደግሞ እንደዚሁም በቁምስና በቤተ ጸሎቶች እስከታች ድረስ እስከ ቤተሰብ ያለውን ሁሉ የሚዳስስ ቤተክርስቲያን ሀብት አላት። ይህ ሀብት እንግዲህ ለመዳሰስና በጋራ ለዛሬቷ ቤተክርስቲያን ሊጠቅሙ የሚችሉ ነገሮች ቤተክርስቲያን የሰጠችንን በማየት ይህ ሀብት ደግሞ ሁሉም ተገንዝቦት ሁሉም ተሳትፎበት የቤተክርስቲያን ተልእኮ ያማረ የሰመረ ጊዜውን የሚዋጅ እንዲሆን ለማድረግ ነበረ ይሄ የዚህ የዛሬው ስብሰባችን ዋና ዓላማ።